አምኜ የምቀበል ሴት ነኝ። እንዳንተ ሙናፊቅ አይደለሁም። ሙቤ የምትባል ሰውዬ ሙናፊቅ ነክ። ቀሰመን ብላ ወረበል ቤትን ሙናፊቅ ነክ። ሙናፊቅ ባትሆን ኑሮ የሰውን ልጅ ውድቀት አትመኝም ነበር። ሙናፊቅ ባትሆን ኑሮ በሐራም አትሸቅልም ነበር። ዩቲዩብ ላይ እያንዳንዱ ዩቲዩብ ላይ የምትሸቅልበት ቪዲዮ የውሸት ነው፣ የሐሰት መረጃ ነው። ስለዚህ አንተ ደግሞ ሙናፊቅ ነክ። ሙስሊም ስትሆን እኮ ከብዙ ነገር መጽዳት አለብክ፣ ከብዙ ነገር ከሐራም መገለል አለብክ። አንተ ደግሞ ሐራም ሐላሉን አንጥተህ አደበላልቀክ ነው የተሰራውንም ያልተሰራውንም ሁሉንም ነገር ለሆድክ ለገንዘብክ ብለክ ዩቲዩብ ላይ ስትሸቅል የነበረው። ስለ ሃይማኖትክም እየተቆረቆርክ አይደለም፣ ስለ ግለሰቡም ተሰምቶክ አይደለም። አሁን መተክ እዚህ ጋር ስለ አቡበከርም ተሰምቶክ እኮ አይደለም። ለዩቲዩብክ ድምቀት ነው። ነጃት የሆነ ነገር ሆነች የሚባል ቢልልህ ቤት ልልክ እኔም ብታሲዝ ደስ ይልካል። ትልቅ ጀብድ የሰራክ ነው የሚመስልክ። ጠላቶቼ ጀግና ጀግና ይሉካል። ቪውክም በጣም ከፍ ይልልካል። ትሸቅላለክ። በሚሊዮን ቪው ሊወጣልክ ይችላል። በእኔ ላይ ዩቱብ ሰርተክ ትሸቅላለክ። ብዙ ሺህ ዩሮ ልታገኝ ትችላለክ። ግን ወላሂ 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 አይጠቅምክም። ሐስቢ አላህ ወነዕመል ወኪል ፊክ። ኢንሻአላህ ረበና ይሲቢክ ብሰራጣን። ያላ ችሪካ አዳድግ ትጠቀምባታለህ። ሐስቢ አላህ ወነዕመል ወኪል ፊክ። አላህ ይክፊኒ ምን ሸርክ ያ ሐማር። አላህ ይክፊኒ ምን ሸርክ። ይሄኔ ላውራና ላውራጅ ወይኔ ለወርድ አታስፈራሩኝ። እኔ ማንንም አልፈራም እያልኩክ ነው። ቆይ ልንገርሽ ነጃት፣ አሁን ሁሉም ሰው ናስራ አንድ ደቂቃ እኔ ላውራና ልውረድ። አንድ ደቂቃ ካሉሽ አሁን አድርሰሽዋል። ለዛሬ እዚሁ ተይው። ወላሂ ከዚህ በኋላ ወጥቼ ስለሱ መናገር አልፈልግም። አንደኛ ሙቤ፣ በመጀመሪያ አንተ አማይ ብትሆን አንተ እንደ አንድ አክራሪ ሙስሊም አማኝ ብትሆን ኑሮ የሙስሊም ቆይ አይደለም አይደለም አንድ የሙስሊም እህትን ውድቀት ያውም የሴት ልጅ ውድቀት ለሴት ልጅ ክፋ ነገር ልትመኝ ቀርቶ አይደለም ሴት ልጅ ስታለቅስ ራሱ ማየት አትሻም ነበር። አንተ የእውነት አማኝና ሙስሊም ብትሆን ኑሮ አንተ ሙናፊቅ ማለት ነው። ሲቀጥል ደግሞ እኔ ያንተ መሸቀያ አይደለሁም። አንዳይሉ 5 ዓመት ሙሉ በእኔ ቪዲዮ እየሰራክ ስትሸቅል ኑረካል። በቃ ጨርሻለሁ። አንተ ሙናፊቅ ነህ። እኔ ነጂ ሙቼ በትካለሁ። በሃይማኖት ዙሪያ ራሱ እኔ አልሰማም። ትሰሚያለሽ ትጂዬ። በቃሽ ተይ፣ ጌምሽን ተጫዋች። ምንም አይነት መልስ አትመላለሽ። አንቺ ጌምሽን ተጫዋች፣ ስራሽን ስሪ። ማንንም አታዳምጪ፣ ራስሽን ብቻ አዳምጪ። እና ደግሞ እዚህ ጋር ኮሜንት ላይ እየመጣችሁ የምትሰርጉኝ ምናምን እናንተ ሙስሊሞች ይሄ አፌን እንድከፍትና ይናፍቃችኋል፣ ይናፍቃችኋል። እኔ ሙስሊም ነኝ፣ በሃይማኖት አልደራደርም። ምንም ያክል በሃይማኖት ደካማ ልሆን እችላለሁ፣ ጃሂል ልሆን እችላለሁ፣ ሙናፊቅ ግን አይደለሁም። እኔ ሙስሊም ነኝ። እንደናንተ አይነቶቹ ባለጌዎች መታችሁ የትላንትናዋን ታሪኬን ልትደግሙብኝ የምትፈልጉ ማየኔን አዳምጪኝ፣ እየወራሁ ነው። እሺ ማሪ አውሪ። በቃ ዝጊ። የእሱን ፎቶ አንሺ፣ ጨዋታሽን ተጫዋች፣ ጌምሽን ተጫዋች። አንቺ ከትናንት ህይወትሽ መማር ነው ያለብሽ። አለቀ። ከጀማመርኩት ልጨርስለት ብዬ እኮ ነው ውዴ። ከጀመርኩት አይቀር ልጨርስ